ውብዬ አይደለሁም ውብዬ አትበለኝ። የሽንገላ ይኸውልህ ቃላት እንዳስብ ያልካል ከወንድሟ ጋር ሆና ይኸውልህ አፈዘዘች። አሰማምሽ ተጣራችሁ ወደዛ ለምናት በጣም ብዙ ሰው ነበረ። ጸበል ላመጣለት ሲሄድ እኮ የት እንደገባ አላውቅም። እናንተ ናችሁ አይደል? ኮንፊደንስ ካለሽ ወደዛ በይ በእናትሽ። እስቲ ቁሚና አዝዘሽ አመጣሽው። እኔ አፈዘዝሽው። አንቺ ነሽ እኮ አዝዛ ደንግዙንማ አንቺ ነሽ የምታውቂው። ውብዬ አታልቅሽ፣ ተረጋጊ። መፍትሄው እንደዚህ በማልቀስ አይደለም የሚገኘው። ወደ ጸበል እንወስደዋለን ድጋሚ ይገባል። ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ህመሜን ባንተ እንደጨነቀኝ ላሳውቀው እንጂ እስኪገባ ከእጄ ሺህ ጉዳይ ባደርገው ማለፉን በደጅ ደግሞ በዚህ ጊዜ ምን ይታያልና ከሱ ወደ ላሳር አምላክ አይኔን ማን ይጠራስ? ምን እያረክ ነው? ናኦሚ ምን እየሰራ ነው? ናኦሚ አስተካከለ ጸበሉ ተሻለ? ማን ይጠራ? አንተ ነህ የጠራህ? ማን ይነገር? አንተ ነህ የነገርከው? ምን ያመጣሉ እነዚህ? አንቺ ጋር ያለ ነው አይደለም? አንቺ ስነ ስርዓት አይደል? አንቺ ጋር ነው ስነ ስርዓት ምን ልትሆን ነው? ምን ልትሆን ነው? አንቺ ለምን አትከበሪ? አንቺ ጋር ያለ ነው አይደለም ያልሽ የነበረው? አንቺ ጋር አንቺ ዝም በይ። ለምን ነው ምን ይሆን ካንተ የሆነ ነገር ለምን አታወራትም? ሲጀምር እናንተ ከእናንተ ሰው ርቆ መቀመጥ አይችልም። ይወርሽ እኔ ካንቺ ጋር ወሬ የለኝ። ገብተሻል አይደል? ማውራት አትችይም። እንዴት አገኙ እነዚህ መርዞች? እንዴት አገኙ ነው? እስኪ ነው ምን ነው ደስ ስማ ልጅቷ አይደል እንዴ? ናሂ ልቀቂም በላ ነው ምን ይሆን ነው? ነው ልቀቃት ልቀቃት። ምን ይሆን ነው? ምን አይነት ነው? ምንድነው? ምን አርጉ ነው የምትይው? ምን አርጉ ነው የምትይው? ራስ ምን አርጋ ነው? ከዚህ ቆይ ዞር በል። ናምና ነው ምንድነው የምታስጨንቁት? እንደዚህ ያሳበችው ቆይ ሲጀመር እኔ ያሳየሁን እንደረገች ነው አፍዝዛኔ ላከች። ሰማኸኝ አይደል? ንገሪያቸው ከዚህ በኋላ አንቺ እንደምታስፈልጊ ያዳመጥከኝ ነው። አዳምጠኝ ዞር በይ። እናት አዳምጠን አልልም። ዞር በይ። በራስሽ ኮንፊደንስ ካለሽ ወደዛ በይ በእናትሽ። እስቲ ቁሚና አፍዝዘሽ አመጣሽው። እኔ አፈዘዝሽው። አንቺ ነሽ እኮ አፍዝዛ ደንግዙንማ አንቺ ነሽ የምታውቂው። አንቺ ነሽ የምታውቂው። እሱ ደስተኛ የነበረበት እንደዚህ ያደርጋችሁት ናኦሚ። እስቲ ዞር በይ። ምን እንዳደረጋችሁ እናውቃለሁ እኔ። ዞር በይ። እናንተ መርዝ ናችሁ እናንተ። እሺ ከዚህ ከየት መጣችሁ? ይጭ ከዚህ ዞር በይ። ከዚህ ተረኛለሽ እንዴ? ስለ ስርዓት ነው። ናይ ደስተኛ ነበርክ እኮ እንዴ? እንደዚህ ካገኘ በኋላ ምን እያልክ ነው? ስማ አንተን እንደዚህ እያደረግከው ያለው እሺ፣ ውዴ በላት እየሰማኝ ነው። ሂጂ በላት ንገራት። ዞር በይ። አይደለም ጭራሽ እኔ ነኝ እንደዚህ ያል ወዷ። እሺ ውብዬ ናኦሚ ወደ አንተ ነው ይቆጫል። በቪዲዮ ምስክርም አያስፈልጋችሁ። እንዴት እንደምትነፋ ሽቶ ምናምን ይታያል። እነሱ አውቃችሁ ድራማ እየሰራችሁብን ካልሆነ በስተቀር እውነት ፋፊን ማሳሰር እንዴ? ነፍሰ ጡር ትሆና ታዲያ እንዴ? ልጁ ልታሳብዱት እኮ ነው። ልጁ አሁን ናሂ ውብዬን ፋፊ ይላል፣ ፋፊን ውብዬ እያለ ነው። እና ወዴት እየሄደ ነው? ይሄ ትክክለኛ ሪል አርጋበት ከሆነ ለምንድን ነው ፋፊን የማታሳስሯት? እና ልጆቹን ጓደኛውም ወዶ አይደለም እኮ ወዶ አይደለም፣ ብዙ ነገር ጥሯል። ይሄ መንፈስ ደግሞ በጣም ከባድ ነው። እንደዚህ አይነት እንትን ማለት ነው። ለምን አታሳስሯትም? ለምን ቪዲዮ ማስረጃ አላችሁ? ባልሽ እንደሆነ ሁለት ልጅ አለሽ፣ ህግ እንትን ይላል፣ ትታሰራለች። እንደዚህ አይነት ነገር በሰው ላይ የምታደርግ ከሆነ ይሄ ልጅ እኮ ተትንሽ ቆይታ እንደዚህ እያደረጋችሁ እኮ በቃ ልታሳብዱት ነው ብዬ ነው የማስበው። እውነት ምስኪን ልጅ ነው፣ በጣም የዋህ ልጅ ነው ከሚገባው በላይ ናሆም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰብ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን። ትንሽ ጉንፋን ይዞኛልና በጣም ይቅርታ። ዛሬ እንግዲህ ውብዬና ፋፊ
ውቢ እንትናና ይሄን በመከራ ጸበል አስገብተውን ነበረ። እንግዲህ ጓደኛው አብሮ ስላልገባ ጓደኛው አፈላልጎ አምጥቶታል ማለት ነው። እንግዲህ ፋፊ በቀደም እንዳለችው እናንተ ማለየት የሚፈልጋል የና ያረግሹና ይሄን ምናምን እያለች ነበር። እስከምታገኝ ይሆን አላቅም። እሷም ተገዳ ይሆን አላቅም። ምን አይነት ሰው ውብዬና ናሂ ይቅርታ ውብዬና ናሂ እንዲለያዩ ትዳራቸው እንትን የሚል የገዛ ጓደኛ ነው እያለው ነው። ለጓደኛ ምን አይነት ጓደኛ ነው? እኔ እስካሁን ላውቀው አልቻልኩም። አይ ነው ፋፊ መጀመሪያ ላይ ሀብላ ስትመጣ አስታውሳችኋል። ብሬን የበላውን አሁን ነው አረብ ሀገር ያለሁትን ዱባይ 8 ዓመት ሰርቼ 8 ዓመት ልፋቴን እሱ ነው ስል ናሆም ደግሞ ጓደኛዬ ነው በእኔ ስልክ ሲጠቀም የነበረው ጓደኛዬ ነው እንደዚህ ያደረገው ብሎ እሱ ልጅ ነው ወይስ ሌላ ሰው ነው? እኔ በጣም ግራ እያጋባኝ ነው። በተለያየ ልጆች ነው እያጠቃው ያለው ማለት ነው። መጀመሪያ ፋፊ መጣ፣ የመጀመሪያ ያችኛዋ ልጅ መጣ። አሁን ደግሞ ይሄ በቃ እነ ውብዬ አዲስ አበባ ከገቡ ሰላም የላቸውም። ትዳራቸው ራሱ በጣም ምስቅልቅሉ ነው የወጣው። ያ የሚያምር የሚያስቀና ህይወት ማለት ነው። ያኔ ቅናት ስላቸው መንፈሳዊ ቅናት ነው እንጂ በሰው ትዳር እንትን ብላን መንፈሳዊ ቅናት የእሱ አይነት ህይወት ቢኖረ እግዚአብሔር ከስደት መልስ ብለን የምናስበው ትዳር ነው እና በጣም ደስ የሚሉ ነው ጥንዶች ናቸው። ሆኖም ግን አሁን ላይ የምናየው በጣም ወይ ድራማ እየሰራች ከሆነ ድራማ እየሰራ ነው በሉ። ካለበተዛ ጋለ ህግ ባለበት ሀገር እንዴት ነው ፋፊ የማትታሰረው? ነፍሰ ጡርና ነፍሰ ጡር አትምቷት እንትን አትበሏት። ግን የምታደርገው ነገር በህግ ብትያዘች ልጅ አርጌ ያላትን ልጅ ትጠቁማለች፣ ታሳያለች። የግዴታ ነው። ሁለት ነፍስ ናት አሁን ላይ። በእርግጥ ሁለት ነፍስ ሆና እሷ ላይ እንደዚህ ማድረጉ ጥሩ ባይሆንም ግን ደግሞ ተገቢ አይደለም። የምታደርገው ነገር በጣም ነውርና የብልግና ስራ። ለልጇስ ምንድን ነው የምታቆየው? እንደዚህ አይነት ነገር ማለት ነው። ሁለት ነፍስ ሆና እንዴት እሳስቻላት? አሁን ላይ እሷን ውብዬን ፋፊ እያለ ሲጠራ ማለት ነው። እና ደግሞ እኔ ውብዬ ራሱ እግዚአብሔር ትዕግስቱን ይስጥሽ ነው የምለው። ግን ደግሞ የምትሄጅበት ንፋታ ወይ የሆነ የብሽቀት ነገር ምናምን ከማድረግ ለምን እሷን ወደ ህግ ወስዳችሁ ናይን ወደ ጸበል ወስዳችሁ ካልሆነ አዲስ አበባ ላይ እኔ አሁን እንደማየው ከሆነ የእናንተ እንትን የሚል ከሆነ ያ ሰው ከእናንተ ያም ሰውዬ እርኩስ መንፈስ ይዞን ነው እንጂ ምንም እንትን የሚለው ነገር የለም። ሶ ምንድነው የምለው እኔ እነ ውብዬ ልጅቷን አሳስረው ናሂ እስከሚድን ራሱን እስከሚያውቅ ነው። ራሱን እስከሚያውቅ ከዛ አሳውቀው ከዛ በኋላ ራሱን ካወቀ በኋላ ለምን ክፍለ ሀገር አገቡም እንዴ? ምን ነው በተለያየ አዲስ አበባ ከመጣችሁ በኋላ ነው አበሳችሁ የበዛው። በነገራችን ላይ አንዳንድ ሰው አዲስ አበባ መቀመጥ ብርቅ ይመስለዋል። እኔ ብርቅ አይደለም። አዲስ አበባን ኖሬበታለሁም አውቀዋለሁም። ገንዘብ ካለ ስራ ካላችሁ ኑሯችሁ ብቻ እንደ አዲስ አበባ ይሆን። አዲስ አበባ ሆነ ክፍለ ሀገር ሆነ ገጠር ሆነ ምን ዋናው ኑሯችሁ ንጽህናችሁ ሁሉ ነገር የተመቻቸ ከሆነ የትም ቢሆን እኔ ምንም ችግር የለብኝም። አብዛኛውን አይታችሁ ከሆነ በውጭ ሀገር ማለት ከተማ ዳር ለስራ ካልሆነ በስተቀር መኖሪያቸው በጣም ወጣ ያለ ወደ ገጠር ነው። ምክንያቱም ሳይለንት ጸጥ ያለ ቦታ ነው የሚፈልጉት ማለት ነው። የሆነ ጫጫታ የበዛበት የመኪና ጩኸት የበዛበት ምናምን ነገር አይፈልጉም። ገባችሁ አይደል? እኛ እንደዛ ሳይሆን በቃ ኑሯቸው በጣም ደስ የሚል ኑሮ ነው የሚኖሩት ነው ብዬ አርባ ምንጭ እንትና ሲኖሩ ማለት ነው። ኑሯቸው ደህና ስለሆነ እዛው ክፍለ ሀገር እንዴ ሰላም አግኝተው ለልጆች አንደኛ ለልጆቻቸው ገናው ብዬ እኮ ገና ራስነቷን ራሱ አልጨረሰችም። እንደዚህ መንገላታት ከእርግዝና ጀምሮ ማለት ነው። እና ወደ ክፍለ ሀገር ብትመለሱ ቤተሰብ ይፈልጋል ብላችሁ ወደ አርባ ምንጭ ወስዳችሁ እዛ ጸበል ብታስገቡት የተሻለ ነው ብዬ ነው። ምክንያቱም አንደኛ ከፋፍ ይርቃል። የፈለጋችሁትን ነገር ማድረግ ትችላላችሁ። ወይ ድራማ ነው በሉን እንዴ ሰው እናንተ እኮ የሚያምር ትዳራችሁ ተፈናቀለ ብሎ ተሳቆ ይሞታል። እውነት እኔ ለራሴ ወይኔ ምን አይነት ውስጥ ነው የገቡት እያልኩኝ እኔ በራሴ አስተሳሰብ ብዙ የሚወዳችሁ ሰው አለ፣ የሚጠላችሁ ሰው እንዳለ ብዙ የሚወዳችሁ የእናንተ ትዳር እንትን እንዳይል የሚጥር ሰው አለ። እንደዛ ከሆነ ብዙ አይነት መንገድ አለ ብዬ ነው የማስበው። እና ውድ ቤተሰቦቼ እኔ እንደዛ ነው ብዬ የማስበው። እናንተስ ሀሳብ አስተያየታችሁን፣ ይሄ የኔ አስተያየት ነው፣ እናንተ ሀሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ